ሰላም የማቀርባችሁን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪካችን የሚጀምረው በ1975 እንደ አውሮፓውያን አቆጣጠር ሲሆን ጂን ግሬ የምትባል የ8 ዓመት ህጻን ልጅ ከወላጆቿ ጋር በመኪና እየተጓዘች እናገኛታለን። በመኪናው ሬዲዮ ላይ አንድ ዘፈን ይከፈታል። ጂን ግን ዘፈኑ ስላልተመቻት እናቷ እንድትቀይረው ትለምናታለች። እናቷ ግን መኪና ሲኖርሽ የምትፈልጊውን ትሰሚያለሽ ብላ ችላ ትላታለች። ጂን በዚህ ነገር በጣም ተበሳጨች። በዚህም ቅጽበት አንድ በጣም እንግዳ ነገር ተከሰተ። ሬዲዮኑ በራሱ ጊዜ ዘፈኑን መቀየር ጀመረ። እናቷ በፍጥነት ወደ ነበረበት ስትመልሰው ጂን ሳታስበው በውስጡ ያለውን ኃይል መቆጣጠር አቃታት። እጅግ ኃያል የሆነ የአእምሮ ኃይል መኪናውን በሙሉ ሞላው። ሁለቱም ወላጆቿን በቅጽበት ራሳቸውን ሳቱ። ከሰከንዶቹም በኋላ መኪናቸው ከፊት ለፊታቸው ከሚመጣ ሌላ መኪና ጋር በከፍተኛ ፍጥነት ተጋጨ። አደጋው እጅግ አሰቃቂ ነበር። የወላጆቿ ህይወት በቦታው ሲያልፍ ጂን ግን ተአምር በሚባል ሁኔታ ምንም አይነት ጉዳት ሳያጋጥማት በህይወት ተረፈች። ሐኪሞቹ ያዩትን ነገር ማመን አቃታቸው። የዚህችን ህጻን ልጅ እንግዳ ሁኔታ የተረዱት ሐኪሞች ወዲያውኑ ለፕሮፌሰር ቻርልስ ሴቪየር ደወሉለት። ቻርልስ ወደ ሆስፒታል መጥቶ ጂንን ሲያያት በውስጧ ሁለቱንም የሰዎችን አእምሮ የማንበብና ቁሶችን በአእምሮ የማንቀሳቀስ ኃይል ያላት ኃያል ሚውታንት መሆኗን ወዲያውኑ ተረዳ። ጂን በጉጉትና በፍርሃት ሆና ወላጆቿ የት እንዳሉ ቻርልስን ጠየቀችው። ቻርልስን በሚያሳዝን ሁኔታ ወላጆቿ በአደጋው ምክንያት ህይወታቸው ማለፉን ነገራት። ነገር ግን ከእንግዲህ በብቸኝነት እንደማትኖር ነገራት። ለየት ያሉና ልዩ ልዩ ኃይል ያላቸው ህጻናት የሚያድጉበት ትምህርት ቤት እንዳለው ገልጾ ከሱ ጋር እንድትሄድ ጠየቃት። በመጀመሪያ ጂን አብሮ ለመሄድ ፈቃደኛ አልሆነችም ነበር። ስለዚህ ቻርልስ ሌላ የማሳመኛ መንገድ ለመጠቀም ወሰነ። አንድ እስክሪብቶ አውጥቶ ሰጣትና ይህ ስጦታ እንደሆነ ነገራት። በዚህ እስክሪብቶ ውብ የሆነ ስዕል ትስይበት ወይም ደግሞ ሰውን ልትጎጅበት ትችላለሽ። በየትኛውም መንገድ እስክሪብቶ ስጦታ ነው አላት። በውስጡ ያለውን ኃይል ለመልካም ነገር መጠቀም ከተመኘች እሱ እስከ መጨረሻው እንደሚረዳት ቃል ገባላት። ጂን ቻርልስ ሊነግራት የፈለገውን መልእክት በትክክል ተረዳች። በመጨረሻም ከሱ ጋር ለመሄድ ተስማማች። ብዙ ሳይቆይ ጂንና ቻርልስ ኤክስ ማንሽን ወደ ተባለው የቻርልስ ትምህርት ቤት ደረሱ። ጂን ያንን ግዙፍና እጅግ ውብ የሆነ ህንፃ ዙሪያውን ተመለከተች። ነገር ግን ከመገረም ይልቅ በከፍተኛ ፍርሃት ተዋጠች። ቻርልስ ምን እንደሆነች ሲጠይቃት ጂን በውስጧ ያለው ኃይል ከቁጥጥር ውጭ በሆነ ቁጥር ነገሮችን እንደምታወድምና ይህንን ውብ ቦታ ደግሞ ማፍረስ እንደማትፈልግ በሀዘን ነገረችው። ቻርልስም ፈገግ ብሎ ያፈረሰችውን ነገር በሙሉ እሱ መልሶ እንደሚሰራው ያን ብቻ ሳይሆን ኃይሏን እንዴት መቆጣጠርም እንደምትችል እንደሚያስተምራትና ያኔ ምንም ነገር ማፍረስ እንደማይጠበቅባት ቃል ገባላት። ይህንን ስትሰማ ጂን ለመጀመሪያ ጊዜ ፈገግታ በፊቷ ላይ ታየ። በዩቲዩብ ቻናሉ ላይ የሞኔታይዜሽን የአድሰንስ ወይም የቻናል ሂስትሪ ኢረር አጋጥሞታል? አያሳስቦት፣ ማንኛውንም የዩቲዩብና የአድሰንስ ችግሮችን በቀላሉና በፍጥነት እንፈታውለታለን። በተጨማሪም በአሁኑ ጊዜ አዲስ የአድሰንስ አካውንት መክፈት እጅግ ፈታኝ በመሆኑ ዝግጁ የሆኑ የአድሰንስ አካውንቶችን እናቀርባለን። ከዚህም ጎን ለጎን ሁሉንም የሞኔታይዜሽን መስፈርቶች ያሟሉ ዝግጁ የዩቲዩብ ቻናሎችን ማግኘት ይችላሉ። አገልግሎቱን ለማግኘት ወይም ለበለጠ መረጃ አሁኑኑ በዚህ ስልክ ይደውሉልን አሊያም የቴሌግራም ገጻችንን ይጎብኙ። ወደ ቪዲዮ እንመለስ። ታሪካችን አሁን ወደ 1992 እንደ አውሮፓውያን አቆጣጠር ይሸጋገራል። የናሳ ሳይንቲስቶች ቡድን በጠፈር መንኮራኩር ወደ ጠፈር ተልከው ሳለ በድንገት ያልተጠበቀ ነገር ገጠማቸው። የመንኮራኩሯ የመገናኛ መስመር ከናሳ ጋር ሙሉ በሙሉ ተቋረጠ። ሳይንቲስቶቹም በጠፈር ምህዋር ላይ ያለምንም ረዳት ተቀርቅረው ቀሩ። ቻርልስ እና ሃንክ ይህንን አጣዳፊ ሁኔታ በዜና ላይ እየተከታተሉ ሳለ በድንገት የዩናይትድ ስቴትስ ፕሬዝዳንት ለቻርልስ ስልክ ደወለ። ፕሬዝዳንቱ ቻርልስ የኤክስሜን አባላትን ልኮ እነዚያን ሳይንቲስቶች በአስቸኳይ እንዲታደጉላቸው ጠየቃቸው። ቻርልስ ወደ ሃንክ ዞሮ ምልክት ሰጠው። ሃንክ ወዲያውኑ ወደ ሰማያዊው ቢስትነት ተቀየረ። የኤክስሜን ቡድንም በቅጽበት ለተልእኮ ተሰበሰበ። በዚህ ልዩ የነፍስ ማዳን ተልእኮ ላይ የተሰማሩት የኤክስሜን አባላት ሚስቲክ፣ ስቶርም፣ ናይት ክሮለር፣ ሳይክሎፕስ፣ ጂን ግሬ እና ኩዊክ ሲልቨር ነበሩ። ሃንክም በቴክኒክ በኩል እያገዛቸው በራሳቸው የጠፈር መንኮራኩር ወደ ጠፈር ተመጠቁ። ብዙ ሳይቆይ ጉዳት የደረሰባትን የናሳ መንኮራኩር ተመለከቱ። ነገር ግን ሌላ በጣም አስቸጋሪ ችግር ተከሰተ። አንድ እንግዳና ኃያል የሆነ የኢነርጂ ደመና በከፍተኛ ፍጥነት ወደ መንኮራኩሯ እየተቃረበ ነበር። የናሷ መንኮራኩር በከፍተኛ ፍጥነት ተሽከረከር ስለነበር ናይት ክሮለር ወደ ውስጥ ቴሌፖርት አድርጎ ለመግባት አልቻለም ነበር። ስለዚህ ሳይክሎፕስ የካይሮስ ሌዘር ጨረሩን ተጠቅሞ የመንኮራኩሯን እንቅስቃሴ በማስቆም አረጋጋት። በዚህ ቅጽበት ሚስቲክ ናይት ክሮለርን እና ኩዊክ ሲልቨርን ወደ ናሷ መንኮራኩር ላከቻቸው። ኩዊክ ሲልቨር እጅግ በሚያስገርም ፍጥነቱ ሳይንቲስቶቹን ከመቀመጫቸው እየፈታ ወደ ናይት ክሮለር አጣደፋቸው። ናይት ክሮለርም ወዲያውኑ ሁሉንም ወደ ኤክስሜን መንኮራኩር
መንኮራኩር ቴሌፖርት አደረጋቸው። ነገር ግን ከዳኑት ሳይንቲስቶች አንዱ የሆነው የቡድናቸው አዛዥ ነገሩ ከመበላሸቱ በፊት አየር ማስገቢያው ክፍል ውስጥ ለመጠገን ሲታገል ስለነበር አሁንም እዚያው ተቀርቅሮ እንደቀረ ተናገረ። ሚስቲክ ግን የቡድኗን ህይወት ለአደጋ ዳግም ለመዳረግ አልፈለገችም። ነገር ግን ቻርለስ በሴሬብሮ አማካኝነት ሚስቲክን አግኝቶ ጂን አእምሮዊ ኃይሏን ተጠቅማ መንኮራኩሯ እንዳትሰባበር ቀጥ አድርጋ መያዝ እንደምትችልና አዛዡን ለማዳን በቂ ጊዜ እንዳላቸው ነገራት። ሚስቲኮ በመጨረሻ ተስማማች። ጂን እና ናይት ክሮለርን ወደ መንኮራኩሩ ልካ ያ እንግዳ የኢነርጂ ደመና ከመድረሱ በፊት 30 ሰከንድ ብቻ እንዳላቸው አሳሰበቻቸው። ጂን ሀያል የቴሌኪኔቲክ ኃይሏን ተጠቅማ ተሰባብራ ልትበታትን የነበረችው መንኮራኩር አጥብቃ ያዘች። ናይት ክሮለርም አዛዡ መፈለግ ጀመረ። 20 ሰከንዶች አለፉ። ነገር ግን አዛዡ ሊገኝ አልቻለም። በመጨረሻም 5 ሴኮንዶች ብቻ ሲቀሩ ናይት ክሮለር አዛዡን አገኘው። ነገር ግን ረፍቱ ነበር። ያ እንግዳ የኢነርጂ ደመና አካባቢውን ከበበው። ናይት ክሮለር ራሱንና አዛዡን በፍጥነት ወደ ኤክስሜን መንኮራኩር ቴሌፖርት አደረገ። ነገር ግን ጂን እዚያው ቀረች። ሁሉም በከፍተኛ ድንጋጤና ፍርሃት እየተመለከቱ ያ እንግዳ የኢነርጂ ደመና ጂንን ከበባት። ከዚያም በቀጥታ ወደ እሷ አካል ውስጥ በኃይል መግባት ጀመረ። በቦታው ላይ እጅግ አስፈሪ የሆነ ፍንዳታ ተከሰተ። ሁሉም ጂን ህይወቱ አልፏል ብለው ሲያስቡ በድንገት አንድ ተአምር ተመለከቱ። ጂን አሁንም በህይወት ነበረች። ያ ሀያል የኮስሚክ ኢነርጂ ከአካሏ እየተዋሃደ ቢሆንም እሷ ግን ምንም አይነት ጉዳት ሳያጋጥማት በውሃ ውስጥ ትንሳፈፋለች። ኢነርጂው ሙሉ በሙሉ ውስጧ ገብቶ ሲያልቅ ናይት ክሮለር በፍጥነት ቴሌፖርት አድርጎ ጂንን ወደ ኤክስሜን መንኮራኩር አመጣት። ጂን አይኗን በከፈተችበት ቅጽበት ሁሉም በህይወት መትረፏን አረጋገጡ። ቡድኑ በሰላም ወደ ምድር ተመለሰ። በሺዎች የሚቆጠሩ አሜሪካውያንም የኤክስሜን ቡድን እንደ ጀግና እያጨበጨቡ ተቀበሏቸው። ወደ ኤክስ ማንሽን ከተመለሱ በኋላ ቻርልስ ቡድኑን ለጀግንነታቸው አመስግኖ ደስታቸውን እንዲያከብሩ ፈቀደላቸው። ነገር ግን ሌሎቹ ሲወጡ ሚስቲክ ወደ ቻርልስ ቀርባ በቁጣ ተሞልታ ተናገረችው። ዛሬ የልጆቹን ህይወት ለአደጋ የዳረገው የራሱን ትልቅ ኩራትና ዝና ለማርካት እንደሆነ ነገረችው። ቻርልስ ግን ኤክስሜን ሰዎችን ለመጠበቅ ሲሉ ራሳቸውን ለአደጋ አሳልፈው እስከሰጡ ድረስ ሰዎች እኛን እንደ መልካም ፍጡር አድርገው መቀበላቸውን ይቀጥላሉ ሲል መለስላት። ሚስቲክ ግን በሀሳብ አልተስማማችም። ቻርልስ ራሱን ለአደጋ ሲያጋልጥ አይታ እንደማታውቅና ሁልጊዜም ሰዎችን የሚያድኑት በቡድን ውስጥ ያሉ ሴቶች እንደሆኑ በምሬት ተናገረች። ከዛም የቡድኑን ስም ኤክስሜን ከምትሉት እኮ ኤክስ ውመን ብትሉት ይሻላል ብላ በንዴት ጥላ ወጣች። በመቀጠልም ሃንክ በጠፈር ከተከሰተው አደጋ በኋላ የጂንን ጤንነትና የኃይል መጠን ቼክ ለማድረግ በርካታ ምርመራዎችን ማድረግ ጀመረ። ነገር ግን የኃይል መጠኗን የሚለካው መሳሪያ ኃይሏ እጅግ ከመጠን በላይ በመሆኑ የኃይሏን ልክ በትክክል ማወቅ እንኳ አልቻለም። ሃንክ በጠፈር ውስጥ የገጠማት እንግዳ ነገር ከበፊቱ የበለጠ እጥፍ ኃያል እንዳደረጋት፣ ነገር ግን ምንም የሚያሳስብ ነገር እንደሌለ በመንገር አረጋጋት። በሌላ በኩል ደግሞ በአንድ ራቅ ያለች ደሴት ላይ አንድ ቤተሰብ አብሮ ራት እየበላ ሳለ በድንገት የውሻቸው ጩኸት ድምጽ ከውጭ ተሰማ። ከቤተሰቡ አንዷ ሴት ውሻዋን ለመመልከት ወደ ውጭ ወጣች። ነገር ግን ያገኘችው ውሻዋን ብቻ ሳይሆን አስፈሪ የሆኑ የሌላ ዓለም ፍጡራን ወይም ኤሊያንስ ነበር። ፍጡራኑ ወዲያውኑ ጥቃት አድርሰው ገደሏት። ከዚያም የአካሏን ቅርጽና መልክ ሙሉ በሙሉ ወሰዱ። ከነዚህም ፍጡራን መካከል አንዷ እሷ ብቻ አልነበረችም፣ በርካቶች ነበሩ። የቤተሰቡን አባላት መልክ የያዙት ኤሊያንስ ወደ ቤቱ ዘልቀው በመግባት በቤት ውስጥ የነበሩትን ሰዎች በሙሉ በጥቂት ሰኮንዶች ውስጥ ጨረሷቸው። በሌላ በኩል የኤክስሜን አባላት በአንድ ፓርክ ውስጥ በደስታ ፓርቲ ደግሰው እያከበሩ ነበር። ጂንና ስኮት በሌላ ስሙ ሳይክሎፕስ አብረው ሆነው ሲያወሩ አመሹ። ሁለቱም እርስ በርስ በጣም ይዋደዳሉ። ነገር ግን ጂን ያንን እንግዳ የኮዝሚክ ኢነርጂ ከሳበችበት ጊዜ ጀምሮ ስኮት በእሷ ላይ አንድ ያልተለመደና አስፈሪ ነገር አስተዋለ። ጂን ስኮትን አብሯት እንዲደንስ ጠየቀችው። ነገር ግን አይኗ በፓርክ ውስጥ ወደሚነደው እሳት ላይ ሲያርፍ በድንገት በውስጡ ያለውን ኃይል ቁጥጥር አጣች። ከጂን አካል እጅግ ኃያል የሆነ ፍንዳታ ተከሰተ። አካባቢው በሙሉ በሁከትና በድንጋጤ ተሞላ። በዚያው ቅጽበት ቻርልስ በዋይት ሃውስ ሜዳሊያ ለመቀበል በስነ ስርዓት ላይ ሳለ ስለ ጂን ፍንዳታ መረጃ ደረሰው። ወዲያውኑ ፕሮግራሙን አቋርጦ ወደ ኤክስ ማንሽን በፍጥነት ተመለሰ። ቻርልስ አእምሯዊ ኃይሉን ተጠቅሞ ወደ ጂን አእምሮ ለመግባት ሞከረ። ነገር ግን ጂን እጅግ ኃያል ከመሆኑ የተነሳ ሰብሮ ሊገባ አልቻለም። ስለዚህ ቻርልስ ከሚስቲክና ከሃንክ ጋር ወደ ሴሬብሮ ክፍል አመራ። የአእምሮ ንባብ ኃይሉን የሚያጎለብተውን መሳሪያ በመጠቀም ወደ ጂን አእምሮ ለመግባት ወሰነ። ቻርልስ የጂንን አእምሮ ሰብሮ ለመግባት እጅግ ከፍተኛ የሆነ የኃይል መጠን ስለሚያስፈልገው ሃንክ የሴሬብሮን ኃይል እስከ መጨረሻ አቅሙ እንዲለቁ አዘዘው። በመጨረሻም ቻርልስ ወደ ጂን አእምሮ ዘልቆ መግባት ቻለ። ነገር ግን በዚህ ያገኘው ነገር ልቡን ነካው። ለሚስቲክና ለሃንክ እንደነገራቸው ከሆነ የጂን የድሮ ጠባሳዎቿ ዳግም እያንሰራሩ ነበር። ሕፃን እያለች የገጠሟት የሚያሙ ትዝታዎች እሷ ልትሸከማቸው ከምትችለው በላይ ከባድ ስለነበሩ ቻርልስ በፓወሩ ውስጧ ደብቋቸው ነበር። ነገር ግን በጠፈር የሳበችው እንግዳ የኮዝሚክ ኢነርጂ እነዚያን የተቀበሩ አሰቃቂ ትዝታዎች በሙሉ እንዲጋለጡ ያደረጋቸው ነበር። ጂን በድንገት ከእንቅልፏ ባነነች። ቻርልስ ሊያረጋጋትና ሁሉም ነገር ሰላም እንደሚሆን ሊነግራት ሞከረ። ጂን ግን ቻርልስ በአእምሯ ውስጥ እንዲቆይ በፍጹም አልፈለገችም።
ከጭንቅላቷ ውስጥ በአስቸኳይ እንዲወጣ በቁጣ አዘዘችው። በዚያው ቅጽበት ጂን አንድ ያልጠበቀችውን ድምጽ ሰማች። የገዛ የአባቷን ድምጽ። ጂን እስከዛሬ ድረስ የማይቻል መስሏት የነበረውን እውነት ተረዳች። አባቷ አሁንም በህይወት አለ። ቻርልስን ከአእምሮ ለማስወጣት አሁንም ባይል ትታገላለች። ቻርልስ ግን ሃንክ የሴሬብሮን ኃይል እስከ ጥግ እንዲጨምሩ አዘዘ። ጂን በሙሉ አቅሟ ተከላከለች። በመጨረሻም ቻርልስን ከአእምሯ በከፍተኛ ኃይል ገፍትራ አስወጣችው። ቻርልስም ካፍንጫው ደም እየፈሰሰ በኃይሉ ፍንዳታ ምክንያት ራሱን ስቶ ወደቀ። ቻርልስ በመጨረሻ ራሱን አውቆ ሲነቃ ጂን ግሬ ህንፃውን ጥላ መውጣቷን ተረዳ። ወዲያውኑም ወዴት አቅጣጫ እየሄደች እንደሆነ ገመተ። ጂን አባቷን ልትፈልግ እየሄደች ነበር። ቻርልስ ሌሎቹ የኤክስሜን አባላት በፍጥነት ተዘጋጅተው እሷን ፍለጋ እንዲወጡ ነገራቸው። ይህ በእንዲህ እንዳለ ስለነዛ እንግዳ የሌላ ዓለም ፍጡራን ወይም ኤሊየንስ ተጨማሪ እውነት ይፋ ሆነ። መሪያቸው የነበረችው ፍጡር በአንዲት ሴት አካል ተመስላ ነበር። እነዚህ ፍጡራን ዳባሪ ተብለው የሚጠሩ ሲሆን ጂንንና በውስጡ ያለውን ሀያል ኢነርጂ ለመፈለግ ሲሉ የሰዎችን መልክ እየያዙ ይንቀሳቀሱ ነበር። በዚያች ምሽት የዳባሪ አባላት ከተሸሸጉበት ቦታ ተሰበሰቡ። መሪያቸውም እቅዷን አብራራችላቸው። ጂንን ተጠቅማ በውስጡ ያለውን ኃይል ለመቆጣጠር ከዚያም ያንን ኃይል በመጠቀም ሊጠፋ ያለውን የዳባሪን ዝርያ በምድር ላይ እንደገና ህያው ለማድረግ እንዳቀደች ገለጸችላቸው። በማግስቱ ጂን በመጨረሻ ወደ አባቷ ቤት ደረሰች። ከብዙ ዓመታት በኋላ አባቷን ለመጀመሪያ ጊዜ ስታየው እጅግ ደስ አላት። ነገር ግን ያ ደስታዋ ረጅም ጊዜ አልቆየም። ጂን እጅግ አሰቃቂን እውነት ሰማች። ያኔ አባቷ ጥሏት የሄደው ለእናቷ ሞት እሷን ተጠያቂ ስለሚያደርግ ነበር። ያን ቀን በተፈጠረው ነገር ምክንያት የገዛ አባቷ እንደማይፈልጋት ስትረዳ ልቧ በሀዘን ተሰበረ። በዚያው ቅጽበት ቻርልስ ከሌሎቹ የኤክስሜን አባላት ጋር አብሮ ደረሰ። ጂን አብራቸው ወደ ቤት እንድትመለስ ለመኗት። ጂን ግን በፍጹም አልተስማማችም። ስኮት እሷን ለማሳመን ሲሞክር በድንገት በርካታ የፖሊስ መኪኖች በደውል ድምፅ አካባቢውን ከበው ወጉት። የደውሉ ድምፅ የጂንን አእምሮ እንደገና አበሳጨው። በውስጧ ያለው ኃይል ከቁጥጥር ውጭ ሆኖ የፖሊስ መኪኖቹን በሙሉ በአየር ላይ ወረወረቻቸው። ጂን አካባቢውን ጥላ ልትሄድ ስትል ቻርልስ የኤክስሜን አባላት እንዲያስቆሟት አዘዘ። ናይት ክሮለር ቴሌፖርት እያደረገ ሊያስቆሟት ሞከረ። ነገር ግን የጂንን ኃይል ለረጅም ጊዜ መቋቋም አልቻለም። ጂን በፍጥነት አደባየችው። ከዚያም ቡድኑን በሙሉ በብቸኝነት መዋጋት ጀመረች። ኩዊክሲልቨር በአስገራሚ ፍጥነቱ ሊደርስባት ሲሞክር ጂን የሚቆምበትን እቃዎች በሙሉ አነሳችበት። ኩዊክሲልቨርን በከፍተኛ ፍጥነት ከመሬት ጋር ተጋጅቶ በጽኑ ተጎዳ። በመጨረሻም ሚስቲክ ወደፊት ቀርባ ጂንን ለማረጋጋት ሞከረች። ብቸኛ እንዳልሆነችና በልጅነቱ የነበረችውን ያችን ምስኪን ልጅ እንደምታስታውሳት ነገረቻት። ነገር ግን የጂን ቁጣና ሐዘን አእምሯን ሙሉ በሙሉ ተቆጣጥሮት ነበር። እጅግ ኃያል የሆነ ፍንዳታ ለቀቀች። ሚስቲክም ተወርውራ ከአንድ ትልቅ ስባሪ እንጨት ጋር ሄዳ በደረቷ ተሰካች። ሚስቲክ ወዲያውኑ ህይወቷ አለፈ። ጂን ያደረገችው ነገር ስታይ ደነገጠች። ከዚያም በፍጥነት ወደ ሰማይ በራ ጠፋች። በቦታው ቀርቶ የነበሩት የኤክስማን አባላት በከፍተኛ ሐዘን ተዋጡ። የሚስቲክን አስክሬን ወደ ኤክስ ማንሽን ወስደው የቀብሯን ስነ ስርዓት ፈጸሙ። ነገር ግን ሃንክ በከፍተኛ ቁጣ ተሞልቶ ነበር። ለሚስቲክ ሞት ቻርልስን ተጠያቂ ያደረገው። ሃንክ ቻርልስ ጂን ገና እንደ ፍሬ ልጅ ሳለች በአእምሮ ውስጥ ጣልቃ በመግባት ህመሟን ከመፍታት ይልቅ ትዝታውን ስለቀበረባት ነው ይህ ሁሉ ጥፋት የመጣው ሲል በምሬት ተናገረ። አሁን ያ ተቀብሮ የነበረው ህመምና ቁጣ ከጠፈር በተቀበለችው እንግዳ ኢነርጂ ምክንያት ተመልሶ በመውጣቱ ለሚስቲክ ሞት ጦስ ሆነ ብሎ ከሰሰው። ቻርልስ አይኑን በጨው አጥቦ ጥፋቱ የሱ እንዳልሆነ በእሷ ላይ ያደረገውም ነገር በወቅቱ ትክክለኛው ነገር እንደነበር ይገልጽለታል። የቻርልስን ሰበባ ሰበብ መስማት የሰለቸው ሃንክ በመጨረሻ ቡድኑን ጥሎ ለመሄድ ወሰነ። የመጀመሪያ ጊዜ የኤክስሜን ቡድን ከውስጥ መበታተን ጀመረ። በሌላ በኩል የዳባሪዎች መሪና ሰራዊቷ ወደ ጂን አባት ቤት ደረሱ። ጂን የት እንዳለች አባቷን አጥብቀው ጠየቁት። እሱ ግን ምንም ነገር ለመናገር ፈቃደኛ ባለመሆኑ ኤሊዮኖቹ ገለው ከጭንቅላቱ የሚፈልጉትን መረጃ ወሰዱ። ይህ በእንዲህ እንዳለ ጂን ኤሪክ በሌላ ስሙ ማግኔቶ ከሌሎች ሙታንት ስደተኞች ጋር ወደሚኖርበት ጃኖሻ ወደተባለችው ደሴት ተጓዘች። ጂን ከኤሪክ ጋር መነጋገር ፈለገች። ኤሪክም ወዲያውኑ አውቋት ወደ ውስጥ እንድትገባ ጋበዛት። ጂን ወደ ኤሪክ የመጣችው እሱ ቀደም ሲል ነፍሰ ገዳይ እንደነበርና በኋላ ላይ ግን ራሱንና ኃይሉን መቆጣጠር እንደቻለ ስለምታውቅ ነበር። ሰዎችን መግደል አቁሞ ኃይሉን እንዴት መቆጣጠር እንደቻለ ልትጠይቀው ፈለገች። ነገር ግን በሚያሳዝን ሁኔታ ኤሪክ ለምትፈልገው ጥያቄ አጥጋቢ መልስ አልነበረውም። በዚያው ቅጽበት የወታደራዊ ሄሊኮፕተሮች ደሴቷን ከበቧት። ወታደሮቹ ጂንን እየፈለጉ ነበር። ኤሪክ ወታደሮቹ ወደ ግዛቱ እንዲገቡ ባለመፍቀድ እንዲመለሱ ነገራቸው። ነገር ግን የጂን ኃይል በድንገት እንደገና ተቀሰቀሰ። ወደ ውጭ ወጥታ አንዱን ሄሊኮፕተር በአእምሮ ኃይሏ በቅጽበት ደመሰሰችው። በመቀጠልም ሌላኛውን ሄሊኮፕተር መበታተን ስትጀምር ኤሪክ የማግኔቲዝም ኃይሉን ተጠቅሞ አስቆማት። ሄሊኮፕተሩንም እንደምንም ብሎ አባሮ ወታደሮቹን ከጂን ጥቃት አተረፋቸው። ከዚያም ኤሪክ ጂንን ከአካባቢው ለቃ እንድትወጣ ነገራት። ጂን እሱ የሙታንቶችን ደህንነት እንደሚጠብቅ ሰምታ እንደመጣች ስትነግረው ኤሪክ ግን ጭራሽ እነሱን እየጠበቀው ያለው ከማንም ሳይሆን ከሷ እንደሆነ ነገራት። ጂን በቦታው ተፈላጊ እንዳልሆነች ተረድታ ጥላው በረረች። ይህ በእንዲህ እንዳለ መንግስት በሙታንቶች ላይ ጥብቅ ህጎች መውጣት ጀመረ። ቻርልስ ዜናውን እንደሰማ ነገሮች ከመበላሸታቸው በፊት ወደ ፕሬዚዳንቱ ቢደውልም ፕሬዚዳንቱ ግን ጥሪውን ሊያነሳለት ፈቃደኛ አልነበረም። በሌላ በኩል የዳባሪዋ መሪ በመጨረሻ ጂንን አገኘቻት። ወደ ጂን
ቀርባ እንደምትረዳት መስላ በቃላቶቿ ማታለል ጀመረች። እቅዷም ሰራላት። ጂንን በኒውዮርክ ወደሚገኝ አንድ ሆቴል ወስዳ በጠፈር ውስጥ የሳበችው እንግዳ ኢነርጂ የፀሐይ ጨረር ሳይሆን የጠፉ ፕላኔቶችን ዳግም ሕያው ማድረግ የሚችል እጅግ ኃያል የሆነ የኮዝሚክ ፎርስ እንደሆነ ነገረቻት። የዳባሪ ፍጡሮች ይህንን ኃይል ለመቆጣጠር ብዙ ቢሞክሩም እንዳልተሳካላቸው ጂንም ይህንን ኃይል ተቀብላ በህይወት የኖረች ብቸኛ ፍጡር መሆኗን ገልጻ ያንን ኃይል ለራሷ እንደምትፈልገው ነገረቻት። በሌላ በኩል ሃንክ ጂንን ለማግኘት እንዲረዳው ወደ ኤሪክ ዘንድ አመራ። ኤሪክ በመጀመሪያ ሊረዳው ፈቃደኛ አልነበረም። ነገር ግን ሃንክ እውነቱን ነገረው። ጂን ሚስቲክን ገላታለች። ኤሪክ ይህንን በሰማበት ቅጽበት ነገሮች በሙሉ ተቀየሩ። እሱም ቀደም ሲል ሚስቲክን ይወዳት ስለነበር ጂንን ለመግደል የበቀል ስሜት ተነሳሳበት። ኤሪክ ሰላዮች በፍጥነት ጂን በኒውዮርክ ውስጥ ተሸሽጋ እንደምትገኝ ጠቆሙ። ኤሪክ የብረት ጭንብሉን አደረገ። ወዲያውኑ ወደ ቀድሞ ማንነቱ ተመለሰ። ከሃንክና ከሁለት የሙታንት አጋሮቹ ጋር ሆኖ ወደ ኒውዮርክ ጉዞ ጀመረ። በዩቲዩብ ቻናሉ ላይ የሞኔታይዜሽን የአድሰንስ ወይም የቻናል ሂስትሪ ኢረር አጋጥሞታል? አያሳስቦት፣ ማንኛውንም የዩቲዩብ እና የአድሰንስ ችግሮችን በቀላሉና በፍጥነት እንፈታውለታለን። በተጨማሪም በአሁኑ ጊዜ አዲስ የአድሰንስ አካውንት መክፈት እጅግ ፈታኝ በመሆኑ ዝግጁ የሆኑ የአድሰንስ አካውንቶችን እናቀርባለን። ከዚህም ጎን ለጎን ሁሉንም የሞኔታይዜሽን መስፈርቶች ያሟሉ ዝግጁ የዩቲዩብ ቻናሎችን ማግኘት ይችላሉ። አገልግሎቱን ለማግኘት ወይም ለበለጠ መረጃ አሁኑኑ በዚህ ስልክ ይደውሉልን፣ አሊያም የቴሌግራም ገጻችንን ይጎብኙ። ወደ ቪዲዮ እንመለስ። ቻርለስ በሴሬብሮ አማካኝነት ሃንክ የሚያደርገው ነገር ተረዳ። ኤሪክ ጂንን ለመግደል ወደ ኒውዮርክ እየሄደ መሆኑን ሲያውቅ ስኮትን፣ ስቶርምንና ናይት ክሮለርን ይዞ ተከተላቸው። ቻርለስ ነገሮች ከቁጥጥር ውጭ ከመሆናቸው በፊት ኤሪክን ለማስቆም ቢሞክርም ኤሪክ ግን አምልጦ ጂን ወዳለችበት ሆቴል ለመግባት ቻለ። ኤሪክ እሷን ለመግደል ቆርጦ ተነስቶ ነበር። ነገር ግን ጂን በዳባሪዋ መሪ ተጽዕኖ ስር ነበረች። የኤሊን መሪዋ ማንም ሰው እንደማይረዳት፣ እሷን ፍለጋ የሚመጡት በሙሉ ሊገድሏት እንደሚፈልጉና እንደ ክፉ ፍጡር ካዩሽ አንቺ ማትራሪላቸው ብላ አእምሯን በክለው ነበር። ኤሪክ ጥቃት ሰነዘረ። ነገር ግን ጂን አሁን እጅግ ኃያል ሆና ስለነበር የኤሪክን የብረት ጭንብል በአእምሯዊ ኃይሏ ሰባበረችው። ከዚያም ወደ ውጭ አሽቀንጥራ ወረወረችው። ኤሪክ ከመሬት ጋር ተጋጅቶ ራሱን ሳተ። በመቀጠል ቻርለስ ከናይት ክሮለር ጋር ወደ ሆቴሉ ገባ። ነገር ግን ጂን ቻርለስም እሷን ለመግደል እንደመጣ አምና እንደ ጠላት አየችው። ልትገድለውም ስትዘጋጅ ቻርለስ አንድ በጣም አስፈላጊ ነገር ነገራት። አሁን የእሷን አእምሮ ማንበብ አይችልም፣ እሷ ግን የእሱን አእምሮ ማንበብ እንደምትችል ነገራት። ጂን ወደ ቻርለስ አእምሮ ውስጥ ገብታ ተመለከተች። በዚያም የልጅነት ትዝቷ ተመለሰላት። ቻርለስ እስክርቢቶን ሰጥቶ ይህ ስጦታሽ ነው፣ ለጥሩም ለክፉም ልትጠቀሚበት ትችያለሽ ያለባትን ቀን አሰበች። አባቷ ከርቶ ጥሏት በሄደበት ጊዜ ሁሉ ቻርለስ እሷን ለማሳደግ ያሳለፈውን በርካታ ዓመታት ተመለከተች። ቻርለስ በእሷ ላይ ተስፋ ያልቆረጠ ብቸኛው ሰው መሆኑን ተረዳች። ጂን በመጨረሻ ቻርለስን ለቀቀችው። ከዚያም ወደ ዳባሪዋ መሪ ዞራ ከእንግዲህ ይህንን ኃይል እንደማትፈልገውና ከውስጧ እንዲወጣላት እንደምትፈልግ ነገረቻት። ይህ የኤሊን መሪዋ ስትጠብቀው የነበረው አጋጣሚ ነበር። እጆቿን ጂን ላይ ጭና ያንን የኮዝሚክ ኢነርጂ ከጂን አካል መሳብ ጀመረች። ጂን ቀስ እያለች ራሷን መሳት ጀመረች። ቻርለስ ኢነርጂው በሙሉ ከተወሰደ ጂን እንደምትሞት በማስረዳት እንዲያቆሙ ለመነ። የኤሊን መሪዋ ግን ግድ እንደሌላት የሱ ህይወትም ለሷ ምንም እንደሆነ ገልጻ ሁላቸውንም እንደምትገድላቸው መሳት ጀመረች። ቻርለስ ጂንን ከአካባቢው እንድትርቅ ቢነግራትም ጂን ግን ራሷን ስታ ነበር። በዚያው ቅጽበት ስኮት ደረሰ። ጂን አደጋ ውስጥ መሆኗን ሲያይ ወዲያውኑ ኃያል የካይሮስ ሌዘር ብርሃኑን በኤሊን መሪዋ ላይ ለቀቀባት። ከሆቴሉ ውጪ እንደ ንብ የተሰበሰቡት የጦር ሰራዊት አባላት አካባቢውን በሙሉ ወረሩት። ወታደሮቹ ሚታንቶችን አንድ በአንድ መያዝ ጀመሩ። ራሳቸውን እንዲስቱ በማድረግ በአንገታቸው ላይ ልዩ የብረት የአንገት ካቴና አሰሩባቸው። እነዚህ የአንገት ካቴናዎች የሚታንቶችን ልዩ ኃይል በውስጣቸው አፍነው በመቆለፍ ምንም አይነት ኃይል እንዳይጠቀሙ የሚያደርጉ ነበሩ። ወታደሮቹ ወደ ሆቴሉ ዘልቀው በመግባት በስኮት በቻርለስና በጂን አንገት ላይም ያንኑ መሳሪያ አሰሩባቸው። ሁሉንም በቁጥጥር ስር ውለው በወታደራዊ ባቡር ወደ ሙታንት እስር ቤት መወሰድ ጀመሩ። የትኛውም ሚታንት ኃይሉን መጠቀም አልቻለም። ጂንም መንገድ ላይ ሙሉ በሙሉ ራሷን ስታ ነበር። በጉዞው ወቅት ቻርለስ በመጨረሻ ስህተቱን አመነ። በህፃንነቷ የጂን አእምሮ ላይ ተጽዕኖ ማሳደሩን በማመን ላደረገው ጥፋት ሃንክን ይቅርታ ጠየቀ። እንዲሁም ኤሊኖቹ በጂን ውስጥ ያለውን ኃይል ለመውሰድ ተመልሶ መምጣታቸው እንደማይቀር፣ ያንን ኃይል ካገኙ ደግሞ ሁላቸውንም እንደሚያጠፉ አስጠነቀቀ። ኤሪክና ሌሎች ሚታንቶች የነገሩን አሳሳቢነት ተረዱ። ባቡሩም በአንዱ ውሻ ውስጥ በማለፍ ላይ ሳለ ነአሽ ዳባሪዎች በባቡሩ ላይ ወጡ። ወደ ውስጥ ለመግባት ባቡሩ መበታተን ጀመሩ። ቻርለስ ወታደሮቹ ከእነዚህ ፍጡራን ጋር እንዲዋጉ የአንገታቸውን ካቴና እንዲፈቱላቸው ጠየቀ። ወታደሮቹ ግን ሚታንቶቹን ለማምለጥ እየሞከሩ እንደሆነ በማሰብ ችላ ብለዋቸው በኤሊዮኖቹ ላይ ጥይት ያዘንቡባቸው ጀመር። ነገር ግን ጥይቶቹ በዳባሪዎቹ ላይ ምንም አይነት ጉዳት አላደረሰም። ሁኔታው እጅግ አደገኛ መሆኑን የተረዳው አንዱ ወታደር በመጨረሻ የሚታንቶቹን የአንገት ካቴና ፈታላቸው። አስደናቂ ውጊያም ተጀመረ። ሚታንቶቹ ኃይላቸውን በዳባሪዎች ላይ ለቀቁት። የኤሪክና የቻርለስ ቡድኖች አብረው በመሰለፍ ኤሊዮኖቹን ከባቡሩ ላይ እየወረወሩ መደምሰስ ጀመሩ። ስኮት ቻርለስን ሲጠብቅ ቻርለስ ወደ ጂን ለመድረስ ይሞክር ነበር። ስቶርም
በከፍተኛ መብረቅ በርካታ ኤሊኖችን በአንድ ጊዜ አቃጠለች። ናይት ክሮለር በከፍተኛ ፍጥነት ቴሌፖርት እያደረገ ጥቃት ሰነዘረ። ኤሪክ ደግሞ የብረት ቁሶችን በመጠቀም ዳባሪዎችን ከባቡሩ ጋር እየጨፈለቀ ደመሰሳቸው። ነገር ግን በዚያው ቅጽበት የዳባሪዋ መሪ ደረሰች። ጥቂት የኮዝሚክ ኢነርጂ ከጂን በመውሰዷ እጅግ ኃያል ሆና ነበር። እያንዳንዳቸውን ሚታንቶች በቀላሉ እያሸነፈች ጂን ወዳለችበት መጓዝ ጀመረች። ቻርልስ ከጂን ጎን ሆኖ እሷን ለማስነሳት ይጣጣር ነበር። በድንገት ጂን በቻርልስ አእምሮ ውስጥ ተከሰተች። በቀጥታም ታናገረው ጀመር። ቻርልስ በእሷ ላይ ላደረገው ነገር በሙሉ ይቅርታ ጠይቃት። በትዝታዎቹ ውስጥ ጣልቃ በመግባት ስለ ልጅነቷ የነበረውን እውነት በመሸሸጉ እጅግ ተጸጽቷል። ነገር ግን ጂን እሱ ለምን ይህንን ማድረግ እንደፈለገ በመጨረሻ ተረዳች። ቻርልስ ምንም ያህል ትልቅ ጥፋት ቢያጠፋም ነገር ግን ሁልጊዜም እሷን ለመጠበቅ ይሞክር ነበር። ለጂን ቤተሰብ ሰጥቷታል፣ አሳድጓታል፣ ከዛም አልፎ አስተምሯታል። ጂን ይቅር አለችው። ከዚያም በቅጽበት ያልጠበቀውን ነገር ነገረችው። ማድረግ ያለብኝን ነገር አውቃለሁ አለችው። ቻርልስ ምን ልታደርግ እንደሆነ ጠይቃት። ነገር ግን ምንም አይነት መልስ ሳያገኝ ጂን አይኖቿን በድንገት ገለጠች። በዚያው ቅጽበት እጅግ አስደናቂ የሆነውን ኃይሏን ተጠቅማ መላውን ባቡር ወደ አየር ላይ ያነሳችው። ጂን ለቻርልስ ቤተሰቧን ልትጠብቅ እንደሆነ ነገረችው። በሚታንቶቹ ዙሪያ ኃያል የሆነ የኤነርጂ ከለላ በመፍጠር ከዳባሪዎቹ ጥቃት ጠበቀቻቸው። ከዚያም ጥቃት የሚያደርሱትን ኤሊየኖች ከነባቡሩ አደበየቻቸው። ጂን ሁላቸውንም ከባቡሩ አርቃ ማንም ወደ ሌለበት ባዶ ቦታ አሳረፈቻቸው። ነገር ግን ዳባሪዎቹ አላለቁም ነበር። ጂንን ከበው በሁሉም አቅጣጫ ጥቃት ሰነዘሩባት። ጂን ግን ባለችበት ሙሉ ኃይሏን በአንድ የለቀቀችው። ዳባሪዎቹ በእሳት ጋይተው ወደ አመድነት ተቀየሩ። አሁን የዳባሪዋ መሪ ብቻ ቀረች። ወደ ጂን ተቃርባ ያንን የኮዝሚክ ኢነርጂ ከጂን አካል መሳብ ጀመረች። ጂንም እንድትወስደው ፈቀደችላት። በመጀመሪያ የዳባሪዋ መሪ የምታሸንፍ ይመስል ነበር። ነገር ግን ከበፊቱ በበለጠ ኢነርጂውን በወሰደች ቁጥር ትሰቃይ ጀመር። ኃይሉ አካሏ ሊሸከመው ከሚችለው በላይ ነበር። ጂን እጇን አጥብቃ በመያዝ ኢነርጂዋን ወደ እሷ ማስተላለፏን ቀጠለች። ሌሎች ሚታንቶች አሁንም በአቅራቢያው ነበሩ። ነገር ግን ከጂን በሚወጣው እጅግ አስፈሪ ኃይል ምክንያት እነሱ መሰቃየት ጀመሩ። የዳባሪዋ መሪ ጂን እያደረገች ያለችውን ነገር ተረድታ ለማስቆም ሞከረች። እሷን ከገደለቻት በአቅራቢያው ያለ ማንኛውም ሰው አብሮ እንደሚሞት አስጠነቀቀቻት። ጂንም የራሷን ኃይል እንዴት መቆጣጠር እንደምትችል እንደማታውቅ ነገረቻት። ጂን ጥቂት አመነታች። ከዚያም አንድ ውሳኔ ወሰነች። የዳባሪዋ መሪ አጥብቃ በመያዝ በቀጥታ ወደ ጠፈር ተመጠቀች። ከሌሎቹ እጅግ ከራቁ በኋላ ጂን በመጨረሻ ሙሉ የፌኒክስ ኃይሏን ለቀቀችው። የዳባሪዋ መሪ ሙሉ በሙሉ ተደመሰሰች። ነገር ግን ጂንም አብራ ጠፋች። ለጥቂት ጊዜ ሁሉም ሰው ጂን እነሱን ለማዳን ስትል ራሷን መስዋዕት አደረገች ብሎ አመነ። ከዚያም በሰማይ ላይ ግዙፍ የሆነ ብርሃናዊ ፍንዳታ ታየ። በዚያ ብርሃን ውስጥ አንድ አስደናቂ ነገር ተመለከቱ። የሚያበራና የፊኒክስ አሞራ ቅርጽ ያለው የኢነርጂ አካል። ቻርልስ፣ ስኮትና ሌሎች ሚታንቶች ጂን ህይወቱ አልፎ ብለው በከፍተኛ ሀዘን ተሰብረው በዝምታ ተመለከቱት። ነገር ግን ጂን በእውነት አልጠፋችም ነበር። ይልቁንም እጅግ ኃያል ወደ ሆነ ሌላ ህያው አካል ተቀየረች። አሁን እንደ ዳርክ ፊኒክስ በጠፈር ውስጥ ነፃ ሆና ትኖራለች። ቆየት ብሎ የቻርልስ ዜቪየር ትምህርት ቤት ለጂን ማስታወሻ ይሆን ዘንድ የጂን ግሬይ ትምህርት ቤት ተብሎ እንዲሰየም ተደረገ። ቻርልስ ከኤክስሜን ስራው ጡረታ ወጣ። ሃንክ ደግሞ የትምህርት ቤቱ አዲስ ዳይሬክተር ሆኖ ስራውን ተረከበ። ተማሪዎቹ የጂንን ትዝታ በመዘከር እዚያው መኖራቸውንና መማራቸውን ቀጠሉ። በመጨረሻው ትዕይንት ቻርልስ እና ኤሪክ አብረው ተቀምጦ ሲያወሩ እንመለከታለን። ቀደም ሲል የቅርብ ጓደኛሞች ነበሩ። ነገር ግን ልዩነታቸው ወደ ጠላትነት ቀየሯቸው ነበር። አሁን ግን ሁለቱም ሰዎች ከድሮ ጸባቸው ዘወር ብለዋል። ኤሪክ ለቻርልስ የድሮ ጓደኛውን እንደሚፈልግ ነገረው። ከሱ ጋር ደሴቱ ላይ አብሮ እንዲኖር ጋበዘው። ሁለቱ የድሮ ጓደኛሞች ልዩነታቸውን ከኋላቸው ጥለው አብረው ሲቀመጡ ቻርልስ ፈገግ አለ። የዳርክ ፊኒክስ ታሪካችንም በዚሁ መልኩ ተጠቃለለ። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ገና በህፃንነቷ የሙት መናፍስትን የማየት ሱፐር ፓወር ያላትን ልጅ ታሪክ ቪዲዮ እዚህ ጋር ገብታችሁት እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።